እናንተ ካገቡ አይቀር እንደዚህ ነው። ሰርክ አዲስን አወቃችሁ ዱባይ ልብስ የምንሸጠው ማለት ነው ውዶች። እና ዛሬ ስንት እንደተጣላት ስንት ጠሎት እንዳገባኝ እንግዲህ እነግራችኋለሁ ማለት ነው። እና ከብዙ ፈተና ወጥታ ያው ምስክር ሰጥታለች በጉሻ ፔጅ ማለት ነው። ገብታችሁ ማየት ትችላላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ይሁን የሚያተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላማችሁ ይብዛ። እና እንግዲህ ዛሬ ማለት ነው ስለ ሰርክ አዲስ ነው የምናወራው። እንግዲህ ዛሬ አመት በጣም ታማ እጅና እግሯ ሰው የሆነ ነገር የዱባይ ነገድ እንግዲህ ምቀኝ ስፈሱ ምቀኛ ነው። በነገራችን ላይ ዱባይ ላይ ማለት ነው ምቀኛ ስለሆኑ የሆነ ነገር አድርጎባት ሰው ነበረ እና የሆነ ነገር አድርጎበት እጇ ጨረሻ አይንቀሳቀስም፣ እግሯም አይንቀሳቀስም። በዊልቸር ነው እንግዲህ ሐኪም ብትል ሐኪም አልተሻላትም። ብሞትም እንትንም ብል በሀገሬ ይሻለኛል እና ወደ ሀገሯ ትመጣለች። ከዛ ስውሯ ማርያም ሄዳ በ8 ቀን በ10 ቀን ባለው እንግዲህ ተሽሏት ወደ ስራው ተመልሳ ዛሬ እንግዲህ በቀደመታ ይኸው እንደምታዩት ማለት ነው ተደግሶ ምን ተው እኔ እናንተን የግራ የገባኝ ማለት ነው። ምን አይነት የሽምግልና ነገር ግን እንዲሁ ግራ እየገባችሁ አይደለም ቤተሰብ። እኔ በፊት ሽማግሌ የማያውቀው ቤተሰብ መጀመሪያ ቀን ዝም ብሎ ይሄዳል ቤተሰብ ማለት ነው። ከዛ በኋላ በሌላ ጊዜ ደግሞ ይቀጠራል። ከ15 ቀን ምናምን በኋላ ይቀጠራል። ያኔ እሺ ይባላል ማለት ነው። እሺ ሲባል ገብቶ ምግብ ይበላል። ከዛ ድግስ ሰርግ የሚደረግ ይደረጋል። የዛሬ ሽምግልና ግን እንዴት ነው? በጣም አበባ እንድስ የሚያላበ ይወሰዳል፣ የሆነ ነገር ይወሰዳል። እዛ ደግሞ የሴቶቹ ቤተሰቦች ደግሞ ይደግሳሉ። እንዴ ሽምግልና ልክ እንደ ሰርግ ነው የሆነ ማለት ባህሉን አላጣም ብላችሁ ታስባላችሁ? ቤተሰብ ባህሉን በጣም እየጠፋ ነው። እግዚአብሔርን ይሄ 150 200 ሺህ አበባ ምን ማለት ምን ጥቅም አለው? ያን ከማድረግ ለምስኪኖች ብትሰጡ ከዚህ ሁላ ነገር ማለት ነው። እና ባህሉ እየጠፋ ነው። እውነት ነው የምናገረው እንዴ። እናማ የሰርኬ ማለት ነው ምን ጣለት መሰላችሁ? 3 ሚሊዮን ቸክ አይታችሁታል። አንድስ እንደዚህ አድርጎ ይዞ ማለት ነው 3 ሚሊዮን ቸክ እና ያ እንግዲህ ያን አላየንም። የ100 ግራም ወርቅ ነው እንግዲህ እንትን ብሎ ማለት ነው ሽምግልና የተቀበሉት። እና እሱ ደግሞ የአሜሪካ ነው። አሜሪካ ስለሆነ እንጂ ውዶቼ እንግዲህ የራሳችሁን ህይወት ከሰው ጋር አታወዳሉ። ከየት እንደዚህ ባግታ እንደዚህ ማገው እንደዚህ ብላ ካለ እንደዚህ ማገው ምናምን አትበሉ። ሁሉም ያሳይ ህይወት የተጻፈልን ነው የምንኖረው። ጊዜ ደግሞ የበላያችን ሳይሆን ጊዜ ደግሞ የበታቻችን እሱ እንግዲህ እሷ ፈጣሪ እግዚአብሔር ይመስገን ከዛ ፈተና አውጥቷት እዚህ ደረጃ ደርሳለች። ሁሉም ሰው ማለት ነው የተሻለ ነገር እንትን ይገባል። ሁሉም የራሱ ፈተና የራሱ ውጣ ውረድ አሳልፎ ነው እዚህ የሚደርሰው ማለት ነው። እና እኔ በጣም የገረመኝ ምንድነው አሁን ሽምግልና ተብሎ ባልየው የለም ግን ያው ድግስ ሆኖ ያው ሰርግ ነው። ምንድነው ልዩነቱ? አሁን ደግሞ እዚህ በላይ ደግሞ ሰርግ ሊሰራ ይላል ነው። ሰው ግን ኑሮ ተወዷል አይባል ውረት ነው እናንተ። ሰው ግን ይደግስ የለ እንዴ? ይበላ የለ እንዴ? ያሰርግ የለ እንዴ? ለሽምግልናው፣ ለነፍሰ ጡር፣ ለቤቢ ሻወሩ፣ ለክርስትናው፣ ለልደቱ ዝም ብሎ መደግስ መብላት ነው። በቃ መደግስ ማለት ነው። ሰው ግን አዲስ አበባ ማለት ኢትዮጵያ ያለ ሰው ግን ማለት ነው ችግርን በቃ ሲቸግረው ሲያገኝ በቃ ፏፏ ብሎ ነው የሚኖረው። እኛ አረብ ሀገር ያለን ግን እህቶች በቃ ከሌት አትምጭ ብላኛለች እንደዚህ ብሎኛል፣ ከሌት እንደዚህ ብላኛለች አትምጭ ብላኛለች እንደዚህ ነው፣ ከሌት እንደዚህ ብላኛለች አልሄድም፣ የኑሮ ውድነት የጦርነቱ በዚህ ገብቶ በዚህ ወጥቶ እንደዚህ ምን ሳናገባ ሳንወልድ እንትን ብለን እንቀራለን ማለት ነው። እና በጣም የገረመኝ እግዚአብሔር ነው ማለቴ በቃ እነሱ ይገባታል። ምክንያቱም ብዙ ፈተና እኔም በቃ ቲክቶክ ላይ ከማያቸው ሴቶች በቃ እስከርክም ያለ ምን ሰው ቢሰድባት ምን ይበላት ምንም አትናገርም። ምንም ነገር ማለት ነው ምንም ነገር እና በጣም የገረመኝ በዚህ ደግሞ በዚህ ጀግንነቷን በጣም ያደነኳት እግዚአብሔርን በጣም አድንቀታለሁ። በጣም ጀግና ናት። በቃ ከእህቶቿ ከጓደኞቿ ጋራ ደግሞ ጓደኞቿ እራሱ ማለት ነው በጣም አደነኳቸው። ያቺ እንትና የምትባል የዘሜት የምትባለው ጎጃም ናት። ማሂ የምትባለው እህቷንም እሷም ከወሎ ከዱባይ መጥተው ነው እንግዲህ እሷን አጅቡ ሽምግልና ነው እንትን ያሉት ማለት ነው። ያው አንዳንድ ጓደኛ ሲወጣላችሁ እንደዚህ ነው ውዶች። ሁሉም ጓደኛ መጥፎ ነው ብላችሁ መወሰን አትችሉም። ሁሉም ጓደኛ የእናንተን እድገት ይፈልጋል ማለት አትችሉም።
ይህ ደግሞ እንግዲህ እያያችሁት ነው ያለውን ነገር እያያችሁት ነው። እና ጓደኝነት እንግዲህ ፈጣሪ ማለት የሰው የመጀመሪያውን ሳይሆን መጨረሻው ይመር፣ መጨረሻቸው ይመር ነው። ሌላ ምን ይባል ነገር የለም። ሌላ ምን ይባላል? ሌላ ምንም አይባልም። እና በጣም ነው የሚያስቀኑት። በጣም ደስ ይላሉ። በእውነት ነው የምላችሁ። እግዚአብሔር በጣም ነው በቃ በጣም ነው የቀናሁባቸው። ምንድነው ከዱባይ አንስተው እሷን ለማጀብ እዚህ ድረስ በመምጣታቸው በጣም ደስ ብሎኛል። ግን ደግሞ እሷ የበለጠ ፈጣሪ ስውሯ ማርያም እናቴ ቅድስት ድንግል ማርያም እውነት ከዚያ ሁሉ ፈተና አውጥታ እንደዚህ ስላደረሰቻት ምስክርም ስለሰጠኝ በጣም ደስ ብሎኛል። ይህ ፈጣሪ ስሙ ጊዜ ከፍ ከፍ ያለ ይሆን። እናቴ ማምላክ እንግዲህ መጨረሻሽን ታሳምርልሽ፣ ሀሳብሽን ታስተካክልልሽ፣ ትዳርሽ የሰመረ ያማረ የተባረከ የተቀደሰ እንደ ሳርና እንደ አብርሃም ይሁንልሽ ነው የምለው። እና ጓደኝነት በእነሱ ልክ አይተናል እውነት። እንግዲህ እናንተ እሷ ግን ማለት ነው አትናገርም ማለት ዝም ነው አለ የምትል በቃ ዝም በቃ ቢሰድባትም ቢባትም በቃ ሰዎችን የምትቀጣው በዝምታ ነው አሉ። መታደል ነው ዝም የሚል ሰው እውነት። እርግጥ ማውራት ባለባችሁ ሰዓት ካላወራችሁ ጥሩ አይደለም። ግን ደግሞ ዝም ማለት ባለባችሁ ሰዓት ዝም ብትሉ ደስ ይላል። እሷ ግን ዝም ነው የምትል እና በዝምቷ ነው ሁሉም ሰው የሚወዳት ማለት ነው። እና እህታችን የስደት እህታችን ፈጣሪ የተሻለውን ነገር ይስጥሽ። እናንተ ማለት ነው ቆይ እነሱ ግን እመጣለሁ አንድ ቀን ግራ ስለገባኝ ነው። የማሄ ግን ፍቅረኛ እንትና እንዴ ይባላል ያማን ይባላል ማለት ነው። ወይ ስሙ ጠፍቶብኝ ነው እናንተኛ። ስለዚህ ማለት ነው በሌላ ቪዲዮ እመጣለሁ። ሰብስክራይብ ላይክ እያደረጋችሁ ታበረታቱኝ። እኔ እንግዲህ በቪዲዮ እመጣለሁ፣ አንዳንድ ወሬ ይዤላችሁ እመጣለሁ ማለት ነው። እውነት አበረታቱኝ፣ እግዚአብሔርን አበረታቱኝ። ሰብስክራይብ ላይክ ሼር አድርጉልኝ። እናንተ እንዲሁም የሚያምናችሁ ሰው እኮ አትፈልጉም። ወሬ የሚያቃጭ ሰው ነው ላይክ የምታደርጉ እንጂ የምስኪንማ ላይክ አታደርጉም፣ አታበረታቱም። እውነቴን ነው የምላችሁ። እግዚአብሔርን ለምንድን ነው የማታበረታቱኝ? ለምንድን ነው ላይክ ሼር ሰብስክራይብ የማታደርጉኝ? የማይሆን ታሪክ እናንተ ሰብስክራይብ እንድታደርጉ ብዬ የማይሆን ታሪክ አምጥቼ ነው ያን እያደረጉ እንትን ማለት አለብኝ? እንደዚያ እኮ ማድረግ የለብኝም። ስለዚህ ለምን ላይክ ሰብስክራይብ ሼር አታደርጉልኝም? አሁንም በቪዲዮ እመጣለሁኝ። አበረታቱኝ። ቢያንስ በቀን ሁለት ቪዲዮ ለቃለሁ። ላይክ ሰብስክራይብ ሼር አድርጉልኝ። እንግዲህ አወራለሁ። እውነት እንደው ዝም ብዬ ነው የማወራ። ሰብስክራይብ አድርጉልኝ። እናንተ ምንም አትጎዱ፣ እኔ ግን ይጠቅመኛል። ዩቲዩብ ቢከፍለኝ እናንተ ምን ትሆናላችሁ? ምንም አትሆኑ። ግን እንደ ስለምናችሁ ያው ሌላ ነገር እኛ እንደምንጠቀም ስለምታውቁ ሳታደርጉ ነው የምታደርጉት። የወሬ በቃ መላላጥ ምናምን አዘሄዳችሁ ነው የምታሰፋስፉ ማለት ነው። ይሄ ደግሞ በጣም የምታናድዱ እግዚአብሔር። ሁሉም በቃ የመዳም ቅመም ሀገር ገብቶ ሰብስክራይብ ብታበረታቱ ምን ችግር አለው? በሌላ ቪዲዮ እስከሚመጣ መልካም ቆይታ